የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አፋር ክልል ላይ በጣም የነገሰ ድምፃዊ ነው። እዚህ የሰይፉ በኢቢኤስ እንግዳ አድርጌዋለሁ። አይሳዳ አዲስ አልበሙ እጅግ ተወዶለታል። ለማንኛውም ለድምፃዊ አፍሪካ አሊ እስኪ ሞቅ አድርጉለት ባካችሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። አፍሪካ አሊ ነው ስምህ? አፍሪካ አሊያው አፍሪካ ነው ስሜ። ቤተሰቦች እንዴት አፍሪካ አሉ? ያው ጀነራል ቤተሰቦቼ ከኔ በፊት ሁለት ነበሩ። አባቴ አያቴ ነው ያወጣው። አያቴን አላስታውስና አያቴ ላጎቴ ያወጣው ስም ነው አፍሪካ የሚለው። ስለዚህ ስሙ እየተወራረሰ እኔ ጋር ደረሰ። አፍሪካ አሊ ጋር ደረሰ። እንዴ ለአፍሪካ አሊ ካንተስ በኋላ ይህ አፍሪካ የሚለው ስም እንደገና ይቀጥላል? ቀጥሏል። አሁን ወደ 10 ምናምን አለ በእኔ የተሰየሙ ልጆች ማለት ነው። ዋው! ባለትዳርና የአራት ልጆች አባት ነህ? አዎ። እንደውም አራተኛው ልጅ የተወለደችው የአልበም ምርቃት ዋዜማ ከሁለት ቀን በፊት ነበር። እዚህ ነበርንና ከዚህ ስንሄድ ወደዛ ስንሄድ ቀርቧ ነበር። አዎ። ማን ተባለች እሷስ? ሉሊ ታይሲ ናት። ሉሊ ታይሲና ታይሲ ያቺ የታይሲ አዳ አልበም ስያሜ ናት። ታይሲ ማለት ውብ ማለት ነው። ድንቅ ዋው! ውብ ባህል ነበረ። ውብ ልጅ መጣች ማለት ነው። ድንቅ ልጅ ታለ ማለት ሉሊ ታይሲ ነው። ሉል ማለት በእኛ ዲያመንድ ማለት ነው። ሉሊ ታይሲ ነው የተባለችው። ዋው! ደስ ይላል በጣም ስም አወጣጥ። እስኪ አራት ልጆቹን ስም ንገረኝ። መጀመሪያ ልጄ አሚና ትባላለች። ሁለተኛ ወንድ ነው ያሲን ነው። ሶስተኛው ፋፊናት ፋጡማ፣ አራተኛው ሉሊ ታይሲ ናት። አፍሪካ አሊ በተለይ በአፋርኛ ስልት ሶስተኛ አልበም ነው። አዎ ሶስተኛ አልበም ነው። አፋር ክልል ላይ ልክ ባንተ ደረጃ ማን ዝነኛል እየተባለልህ ነው ማለት የጊዜው በጣም ተወዳጅ ድምፃዊ ነህ ሲባል ስለሰማው ነው። እውነት ነው? አላህ ይመስገን። እንዴ አልሐምዱሊላህ። ስላንተ ሳጣራ አፋር አካባቢ ተወደድ እንጂ አሁን አፋርኛ የሚሰሙ የተለያዩ አድናቂዎችም እያገኘህ ነው። አዲስ አበባም ብዙ ወዳጆች አሉ። እንደ ወደ ኋላ ስመለስ ማዲንጎ አፈወርቅ ነፍሱን ይማረውና ስምህን ሲያነሳ አስታውሳለሁ። እውነቴን ነው? አዎ በጣም ማዲንጎ ጓደኛዬ ነበረ። ከዚህ አብረን ሄደናል አፋር ላይ እንዲሁ ብዙ ማዲንጎም ትንሳኤ ጎበና አብረን ነበርን። ማዲንጎ በጣም የሚወደው በጣም አድናቂ ከኔ በፊት ለአፋር ህዝብ ብዙ ይሰሩ ናቸው። ምክንያቱም አፋርን ለማስተዋወቅ እዛ ሳይሄዱ ያቺ አፋር ቆንጆ ብሎ ሲዘፍ አፋርን ማስተዋወቅ ነው። አሁን አፋር ምን እንደሆነ ቆንጆ እንደሆነ ነው። ቆንጆ ነውና ቆንጆን ለማስተዋወቅ በዘፈኑ እንደዛ ሲጠራ በጣም ነው ማመሰግነው። እሱም ራሱ እኔ እንደው በጊዜው አስታውሳለሁ ወሬው እዚህ ድረስ መጥቶ ነበር። የጨው መሬት አፋር ላይ ማዲንጎ ተሰጠው ሁሉ ሲባል ነበር። አዎ አንድ ምን ተሳይ መሰለህ፣ አንድ ከዚህ ሄድንና ማታ አይለት ነበር እኔና ማዲንጎ ማታ ልናሳይ ነው። ትንሱም መጥቶ ነበርና አጋጣሚ ተሸለምን። እኔና እሱ ተሸለምንና ስንሸለም ምንድነው ይሄ አለ። ለእራት የተሰጠን ብር ነው አልኩ። እሱ የታወቀ ሀብታም ነው እዛ የኛ ዶቢ። የት ነበር የተሸለማችሁት? ዶቢ አስ መሐመድ ይባላልና አፋር ላይ አለ የሚባለው ሀብታም እሱ ነው። እሺ እሱ ነውና እሱ ሸለመን። ዝም ብለን ለእራት ተብሎ አንድ 20 ሺህ ብር ተሰጠን ለእራት ተብሎ። ከዛ እሺ ስንሰጥ ኧረ ምንድነው አለኝ። አይ ዝም በል ይሄ አለብላተውና ይሄን አስቀምጠውና በኋላ እንትን እንዳወርበታለን ሄድንና ከዛ በኋላ መጣና እራት ከበለመ እራት በላችሁ ብሎ እንደገና የሆነ እንደዛም የታወቀ ነበርና የሆነ እንዴ ይሄ ነገር አፍሪካ እንዴት ነው አለኝ። ከዛ ትንሱም ነበርና እንትን ገባን መድረክ ላይ ስንገባ ማዲንጎ ግባ ስለው አይ ትንሽ ቆይቼ እገባለሁ አልኩትና ከዛ ማን ይግባ ታዲያ አንድ ልጅ ገባና ከዛ ሁለተኛ ነስ ገባ። ብር እንደኛ ጋር ምን ያደርጋሉ መሰለህ እንትኑን 10 ያቺን ነገር ወረቀቱን ያንሱና እንደዚህ ያፈሳሉ። ሲያፈሱ ሁሉ ነገር ሲደረግ አፍሪካ በኔምሌ ብር እንደቀጠል ነው እንደናንተ ሀገር የሚታፈሰው እና ማዲንጎ በጣም የሚወደው ጓደኛ ነበረ። የሱም ስሞት በጣም ነው ያዘንኩት። አጋጣሚ እዚህ ነበር እንደምንገናኝ ነበር ተደዋውለን ነበር የዛን ጊዜ። ስለዚህ አሁን የሰማሁት ነገር ውሸት ነው ማለት ነው? የጨው መሬት የጨው መሬት ተሰጠው ለኔ ለሱ
ዛፍሮስም ነበረችው ለሁሉም ተሰጠ። ዋው! እና የት ሄደ ያ መሬት የጨው መሬት? እዛው ለጊዜው አልሰራበትም እሱ አልተመለሰም ወደዛ። ቦታው አሳይቶን ሄደን ቦታ ላይ ቆመን ይሄ ነው ያንተ ተብሎ ይሄ እንደ እርሻ ማለት ነው ተሰጠ የዛን ጊዜ። ዋው! የጨው መሬት ሲባል ግን ዝም ብዬ በቃ ጨው ማምረት ነው አይደል? አዎ ጨው ማምረት ነው። አሁን አፋር አካባቢ ጨው በደንብ አለ ሲባል ሰማለሁ። ምግብ ላይ ለምታደርጉት ጨው አዮዲን ይፈልጋል አይደለ? እዛው የምታመርቱትን ጨው አዮዲን አድርጋችሁ ነው የምትጠቀሙት ወይስ ጨው ከከተማ ይመጣል? በነገራችን ላይ አመለ ጨው መጀመሪያ ስንጠቀምበት የነበረው ጨው አፋር የሚታወቅበት እንደ ብር የሚለዋወጥበት ነበር። እንደ ብር ነበር አይደለ? ግን አዮዲን አሁን ተመርምሮ ይሁን ተብሏል እንጂ አዮዲን አንጠቀምበትም ነበር። አዮዲን ሳንጠቀምበት ነበር የሚመጣው። አመለጨውን ነበር የምንጠቀመው። አመለጨውን እንዳቀጠቀጠላ ከንቱን አምጥተን ምግብ ላይ ይገባል፣ እስካሁንም ይገባል። ስለዚህ ከዛ በኋላ ግን አዮዲናይዝ የተደረገ ጨዎች ፋብሪካዎች ገብተዋል። አሁን የተወሰኑ ፋብሪካዎች አፍዴራም፣ ባራህሌም፣ ዶቢ ማለት አሁን የተሰጠው እዛ የጨው መሬት የተሰጠው ዶቢ ላይ ነበር። ዶቢ የሚባል ቦታ ነበረ። ከዛ ይታስና ወደ ፋብሪካ ይገባል። ከፋብሪካ አዮዲናይዝ ተደርጎ ነበር እንትን የሚደረገው። ዋው! አሁን አንተ የጨው መሬቱን ተጠቀምክበት፣ ጨው ታወጣለህ አሁን? አዎ እኔ እዛ ላይ ያላወጣሁትም ሌላ ቦታ ነው አሁን እንትን ጀምሬ እንትን ብያለሁ እንጂ አለ ቦታ። በአማርኛ፣ በትግርኛ፣ በሶማሊኛና በአርጎባኛ የተለያዩ ነጠላ ዜማዎችን ሁሉ ሰርተሃል። የዛፏ ኪሮስ ወለሊስ የተሰኘው አፋርኛ ዜማም ያንተ ግጥምና ዜማ ነው? አዎ። ዋው! ዛፍ ኪሮስ 2001 አካባቢ መሰለኝ የተሰራው። የኪሮስ አለማየሁ ልጅ ነች? አዎ። እሷም አፋር ላይ እንደ አፋር ናት። አሁን የአፋር እንደዛም ጨው አላት፣ መሬት አላት። እውነት? ኧረ የሆነ ነጠላ ዜማ ልስራና አንድ ጨው መሬት። አዎ አፋር ደግ ነውና ከመጣ ዝም ብሎ አይልክህም። አሁን አደራ የምንሰጥህ ነገር አለ። እሱን አደራውን ካደረስክ እዛው ተመለሰህ የጨው መሬት ሳይሆን ብዙ ነገር አለ። በቅርብ ቀን ጠብቁ። ሰይፉ ጨው ይህንን አዲስ አበባን ጨው በጨው ነው ማለት። እዛ ከገባ በኋላ ታያለህ። ጨው ብቻ አይደለም ባይዘ ሰፊዬ፣ ምን አለ መሰለህ አፋር ያልተጠቀምበት ሪሶርስ ብዙ ነው። እዚህ አልበም ላይ ታይ ሰዓዳ ስንሰራ ለታይ ሰዓዳ አልበም ሲዘጋጅ ውብ ዓለም ማለት ነው። ውብ ዓለም ሳይሆን ውብ ባህል ማለት ነው። ውብ ባህል። ሁለት ነገር ይዤ ነው የተነሳሁት። እንደ ሪሰርች ሁለት ሪሰርች ሰርቻለሁ። እንደዚህ የከበደ ሪሰርች ግን የለም። ለምን ማለት በጣም አሪፍ ነው። ባህሉን የማምጣት እዛ ሄደህ ምክንያቱም እያንዳንዱ ሪትምን ለማምጣት የመጀመሪያ እንቱን ሳነሳ ሁለት ነገር ይዤ ነው የመጣሁት። አንድ ነገር አደራ አለብንና ምንድነው አንድ ሰው ራሱን ማስተዋወቅ አንድ አደራ ያሁን ትውልድ ባህሉን እየረሳ ስለመጣ ባህሉን እንዳይረሳ አንድ አደራ ነበር። አንድ አህመድ አልጆሃር የሚባል የመጀመሪያው እሎበከ ባዶ ከሳ ዋዕዲ ሎሚ ወረወር የሚለው ዘፈን አይነት ዜማ እሱ ነበርና ያሱ የመጀመሪያው አፋር ዘፋኝ ነው። አሁን በ100 ዓመቱ አሁን ነው ያረፈው። በቀር ሎሚ በወረወር በአፋርኛም አለ እንዴ? ኧረ በለው እስኪ ሎሚ በወረወርን በአፋርኛ መስማት አትፈልጉም? የሱ ደራሳ አለ። እሎበከ ባዶ ከሳ ዋዕዲ እለሐተ ባዶ ከሳ ዋዕዲ እሎበከ ባዶ ከሳ ዋዕዲ እለሐተ ባዶ ከሳ ዋዕዲ ይላል። ሎሚ በወረወር ነው ቋል። እሱ ደራሲ አንድ ቀን ስንሄድ ዝግጅት ነበርና እሱን ለመውሰድ ከአፋምቦ ወደዛ መጥቼ ብሎ ወደ ጊታር ወደ ሙዚቃ መሳሪያ መጣው። እሱ ነው ሰዎቹን እኔን ሰላም ማለት ያሁኑ ትውልድ እኔን ያቃልና ሰላምታ ሲያብዙ አዘነና ምን አለ እኔም እንደዚህ ነበርኩ እኮ አለ። እኔም እንደዚህ ነበርኩ ስለምን ምን ሰርቼ ባልፍሻ? ምክንያቱም ሙዚቃዎቹ ብዙ ከ60 በላይ ሰርቻለሁ። ከ60 ነጠላ ዜማዎች በላይ። ስለዚህ እሱ ለዘመናት የሰራውን ሰው ይሄ ትውልድ ረስቶ አዲሱን ኮከብ ሲያደንቅ ስታይ አንድ ቀን አንተም ልክ እንደሱ እንደምትረሳ ገመትክ። ከዛ አዶኒያ ገባ ገባ የሚለው ዘፈን ሰራ። አዶኒያ ገባ ገባ ማለት አዶኒያ እንደዚህ ነው፣ ተለዋዋጭ ነው። አንዱ ለዛሬ ለአንዱ ዛሬ ናት፣ ለአንዱ ነገ የሚለው ዘፈን ሰራ። ግን ምንድነው ዋና ፖይንት ምን ሰርቼ ለዚህ ትውልድ አንድ ነገር ሰርቼ ባልሻል? ምክንያቱም
አንድ ነገር ሙዚቃ ዘመናዊ ሙዚቃዎችን ይሰራሉ እንትኖችን ታረካለ ግን የአፋርኛ ሙዚቃ ባህላዊ ቱባ ባህል ነው አሁን የሰራው ስምንቱን ስብስቦች 8 ዘፈኖች ናቸው ስብስቦች እያንዳንዱ የአፋር ሪትም ካየው የተለያዩ ናቸው አዎ አሁን የአፋርኛ ዘፈን አንተ እስኪ ከፈት ብል እጅህን ወደ ላይ አይደለም ታርቁ አየየየ እቺ አንድ ናት ወይ አየየ ማለት እንደገና ያ ሆራ አይነት ሆራ ይባላል በሆራ ስታይል የተሰራው እሱ ሌላ አይነት ነው ግን ይሄ እቺ ምንድናት ኬኬ ናት የምትባለው ኬኬ አዎ ኬኬ የሚባለው አሁን የወለሊስ የሰራቸው ዛፍኩሩስ የሰራቸው ዘፈን አይደለም አዎ ወለሊስ የወለሊስ ሰማይ የወለሊስ አሜ ኮለ አፈድ ይሄ እቺ ኬኬ ናት ከዛ የቀሩ ግን ሰባቱን ምንድነው ሌላ አጨፋፈር አላቸው እና እያንዳንዱ አጨፋፈር ስንወስድ ከደታ ስቱዲዮ ጋር ተመካከረን ሁለት ነገር ነው ያሰብነው ምንድነው አገሩን እንዴት እናስተዋውቀው ኢንቨስትመንት አሁን ጮው ብለህ ነበር አይደለም ጮው ብቻ አይደለም ወርቅ አለ ፖታሽ አለ ኮፐር አለ የተለያዩ ማዕድናት አለ እዛ አፋር ውስጥ የተለያዩ ማዕድናት አለ እነዛ የቱሪስት መስህቦች አሉ እንደገና እነዛ ከዘፈን ጋር እንዴት አድርገን ሪሌትድ አድርገን ምክንያቱም ክሊፖች 4 ክሊፕ ተሰርተዋል ታይሳዓት አልበም ውስጥ 4 ክሊፕ ነው የሰራነው ከአራት ክሊፖችን ስንሰራ እያንዳንዱ የቱሪስት መስህቦችን ሰርተናል እና ስማገኘው ጋር ዲታ ስቱዲዮን አሁን ማመስገን ፈልጋለሁ እሱን ይዘን ነው ስቱዲዮን ይዘን ነው ወደዛ ይሄድ ነው ወደ አፋር ይሄድ ነው የጨው መሬት አግኝቷላ በቅርብ ያ ለጊዜው ታፍሮ እንትን ውስጥ ዶርም ውስጥ እስከሚመለስ እሱ ሰርቶ እስከሚመለስ ዶርም ውስጥ ነው የነበረው ዋው እያየው እኮ ነው ፎቶ አሁን ያው ስማገኘው እንግዲህ የሰይፉ ቤቢስ የባንድ አባል ነበረ በነገራችን ላይ ስሜ ባሳለፍነው ሳምንት በጉማ አዋርድ በፊልም ሙዚቃ ባፊኒ ላይ በሰራው ታሪክ አሸናፊ ሆኗል ስሜን መጀመሪያ አድንቆታ አሁን ልክ እንዳንተ ለብሶ አፋር ላይ ሄለን በርሄ ነች ያጠገቡ ያለችው ዋው ሄለን በርሄም ወዳጅ ነች ሄለን በርሄም ጋር ባለፈው አንተ ጋር አንስታ ነበረች መሰለኝ አንድ ጊዜ አብረን እንደምንሰራ አፋርኛ እየሰራ ነው ብላ ነብለች እኔ ጋርም ሰርታለች አንድ እሷስ ጨው መሬት አለ ሌላም አለ አፋር ጋር ብቻ ከመጣችሁ የአፋርን ባህል ካስተዋወቃችሁ አፋር የሚለው ቃል ከነካችሁ አንድ ነገር አለ ነው እዛ ኧረ አፋርን እኮ በጣም ሀብታም የሆነ ኢትዮጵያ በጣም ሰፊ በጣም ሀብታም ሀገር ነች ልክ እንደ አፋር ሁሉም ሀብታም ነው አፋርን ለየት የሚያደርገው ግን ቅድም እንዳልከው በደንብ የሚታይ ብዙ ገንዘብ የማያወጣ የማያደክም ሀብትን ወደ ገንዘብ መቀየር የሚቻልበት አካባቢ ነው በጣም በዚህ ላይ ደግሞ ሰውስ ፍቅር ነው ደግ ሰው ወተት ነው የሚያቀርብህ ማር ነው የሚያቀርብህ ዋው አላው ላይ ጨው እንዴ ያሉ ያለ ጨው አይሆንም ያለ ጨው አይጣፍጥም ራሱ የአፋር ሙዚቃ ለኢትዮጵያ ሙዚቃ ለኔ እንደ ጨው ነው ማጣፈጫ እውነት ነው ዋው ያያየው ነው እዚህ ላይ ለምሳሌ ስሜ የአልበም ምርቃቱ ላይ ነው የአልበም ምርቃቱ ዕለት ነው ይሄ ለምርቃቱ ዕለት እዚህ ጋር እየተናገረ ያለው ሽልማት ነበር የአፋር ባህል ወጣቶችና ስፖርት ቢሮ ነበረ ያ እዚህ ጋር ታይሳዓት አልበሙን ነው እያስመረቅን ያለው ታይሳዓት አልበም ነው እቺ ሲዲ ናት ዋው እያስመረቅን ያለ ነው ግን ምንድነው ከዚህ ስቱዲዮ ሂዘን ሄደን 8ቱን ትራኮች እያንዳንዱ ሪትም ስንቀርጽ ከዛ አንጣር የቱሪስት መስህቦች አሉ ከዛ ይሄን አድርገን እንደገና ባህሉን ብቻ አይደለም እናሳውቀው እያንዳንዱ ዘፈን ላይ የቱሪስት መስህቦች አሉ የቱሪስት መስህቦች አሁን አዋሽ ሄዶ የሚያርፍበት ከዛ ጀመር አዋሽ ሄዶ እኛ ላይ ነው መዛጋ የሚያርፍ እና አፋርን በረሃ አይደለም የሚሉት አፋር በረሃ አይደለም ለጥ ያለ ሜዳ ለእርሻ የሚመች አረንጓዴ ለምለም የሆነ መሬት ነው ከዛስ ወደታች ወረድ ስትል ሎካሊ ወደታች እንትን ስታርግ እንደገና እሳት ጎመራ አካባቢ ስትሄድ እንደገና እነ ፖታሽ እነ ኮበር ማዕድኖች የተለያዩ ማዕድኖችን ታገኛለህ እሱን ማስተዋወቅ ለኢንቨስትመንት ሙቹ ሀገር አፋር ናት አሁን ስለዚህ ኑና አፋር ላይ ኢንቨስት አድርጉና አትርፉ እያልክ ነው በጣም ትርፋማ ይሆናል ግብዣውን ተቀበላችኋል እንዴ የመጀመሪያ ዲግሪን ጅጅጋ ዩኒቨርሲቲ ነው የሰራኸው በሲቪል ኢንጂነሪንግ በጣም ይገርማል የመጀመሪያ ማስተርስን መቀሌ ዩኒቨርሲቲ ነው መቀሌ ዩኒቨርሲቲ ዋው ሁለተኛ ማስተርስን ደግሞ ሰመራ ዩኒቨርሲቲ ስላንተ ሳጣር አትሌትም ነበርክ አትሌት ነበርኩ 10 42 ኪሎ ሜትር ሯጭ ነበርኩ ለምሳሌ ከአፋር አሁን እንደውም ብትነግረኝ ደስ ይለኛል አትሌቲክስ እና አፋር እንዴት ነው
አሁን እሱን ለማምጣት ነበር እኔ የጣርኩት መጀመሪያ አርቲስት ብቻ አይደለም መሆን ፈልጌ ነበርኩት እኔ ከአርቲስቱ ጎን እንደገና ማማር እንዳለበት አስተምሬ እንደገና አንድ ነገር ለማድረግ ከአርቲስቱ ጎን እንደገና እኔ ባልወጣ እንኳን የሆነ ወጣቶችን የሆነ አትሌቶችን ለማውጣት ምክንያቱም አትሌት 2004 ነው የተውኩት እኔ አትሌትን 2004 የተውኩበት ምክንያት ምንድነው እንደገና ሁለት እድል መጣልብኝ ወይ ጥሩነሽ ማሰልጠኛ መግባት ወይ ጅጅጋ ዩኒቨርሲቲ መግባት ነበርብኝ ስለዚህ ዩኒቨርሲቲውን መረጥኩ ለምን በዛ ኢንጂነሪንግ ነው የመጣልኝ ኢንጂነሪንግ ስለመጣልኝ በቃ ልግባ ብዬ ገባሁ ከዛ በኋላ እንደገና ልጆቹን ለማሰልጠን ብዙ ጊዜ ሞክራለሁ ምክንያቱም ሰርክስም አሰልጣኝ ነበርኩ ሰርክስ አፋርም እዛም ተሰርቼ ሰርክስም አሰራ ነበርኩ ዋው አፋርን ወከለ 10000 ኪሎ ሜትር ሮጣል ስንተኛ ወጣ አረ ሽልማት እንኳን አላገኘ ነው ለጊዜው አፋርን ማይጨ ወደዚህ ሲመጣ ብዙ ከብዙ ጋር ነው እንትን ለክሮስ ካንትሪ ነበር እንትን የምታርገው ባህር ዳርም ስንወጣ ወደ 7 አካባቢ ነበር የመጣሁት ባህር ዳር አካባቢ ስንሮጥ አንድ ቦታ ላይ 1 2 3 የመጣሁበት የለም እንጂ ከዛ በታች እንኳን አግኝተናል ግን አፋርን ላይ ኦኬ 10000 ብዙ ጊዜ መጣ ነበር አለው ግን ተስፋ አሁን አትሌቲክስ አፋር ላይ አለ አንድ ከዚህ በፊት እንትን ያረግን ነበርን አትሌቶች ማህበር ስራ አስፈጻሚ ነበርኩና እዚህ ኢትዮጵያ ደረጃ ላይ ማለት ነው ከዛ ሄደን ወደዛ ልጆቹን ለማምጣት ልጆቹን ለማሰልጠን አሁን ግን ተስፋ አለ ይመጣሉ ማለት አንድ ልጅ ከወጣ ይወጣል አንድ ሰው መውጣት ነው ያልቻልነው አሁን አንድ ሰው ለመውጣት ግን ብዙ ጥረት ያስፈልጋል ከሱ ብቻ አይደለም በአትሌት በኳስ ደረጃም በሁሉም ደረጃም አሁን የአፋር ክልል ወጣቶችና ስፖርት ቢሮ ስራ ላይ ናቸው የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖረው እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም አበሻ ኮሚኒቲ ብላሰም የጥርስ ህክምና ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂዩማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂዩማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል። እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ፣ ይዘዙ፣ ካሉበት እናደርሳለን። ጂቲ ሄር ዊግስ አሁን የአፋር ኮረዳ የአፋር ጉብል ብዙ ጊዜ እዛው ቦታው ላይ የማግባት የመውለድ እና አካባቢውን ለቆ ያለ መሄድ ወደ ከተማ ያለ መምጣት ነገር ላይ አንድ ያነበብኩት ጽሁፍ ነበር። በእርግጥም አሁን ለምሳሌ አፋር ተወልደው ወደ አዲስ አበባ መጥተው ወይ ሌሎች ከተማ ባህር ዳር፣ መቀሌ ወይ ሐረር፣ ድሬዳዋ፣ ጅማ ሊሆን ይችላል ከአፋር ወጥተው ተጋብተው የተዋለዱ የምታውቃቸው ሰዎች አሉ ሌላ ብሔር ጋር አይልም እሱ አላውቅም ምንድነው ምክንያቱ ከባድ ነው ከባድ ሆኖ ምን መሰለህ ራሳችን ስለምንወድ ለምን ብትለን አይደል ስለህ አንድ በእኛ ባህል ምን አለ መሰለህ አብሱማ የሚባል አለ የራስህን አብሱማ የራስህን ቤተሰብ ነው የምንዳረውኛ በቤተሰብ ነው የምታገባው ራስህን ነው የምታገባው አሁን እንኳን ጀምሯል በፍቅር ማግባት እንጂ ድሮ ቤተሰብ ነው ምድር አንተ ሳታቅ አንተ ምንም አታቅም አንተ ስለሷ አታይ አይተህም አታቅም ሂደት አገባታለህ እቺን አግባት ባላለ ታገባለህ ግዴታ ነው ወደ ራስ ሚስትና እስኪ ቤተሰብን ያቀረበልህ ወይስ አንተ ነው የመረጥከው እናቴ ናት የመረጠችው አንድ ቀን አይቻላቃትም አታቃትም ወላሂ አላቃ ያያት ቀን ምን አልክ ያያት ቀን ማበቃ በኋላ እድለኛ በመሆኔ ነው እንጂ እኔ አንድ ቀንም ተመርቄ መጣሁ 2010 ነው ያገባሁት 2010 መጨረሻ 2011 መግቢያ ነበረ ቤተሰብ እናቴ ናት የዳረችኝ
እናቴ የእናቴን ቤተሰብ ጥቅሟ ይህ አይደለም እንትኑ ዱዓን ተቀበል ነው የምትባለው። በቃ ወርዷል። ትእዛዝም ነገር ነው። አዎ ተቀበል ትባላለህ። ግን እድለኛ ሆንኩት እኔ። ግን እድለኛ ያልሆኑ ሰዎች አሉ። አይሆንም። በግዴታ ፍቺ የሚባል ነገር የለም እኛ ጋር። ፍቺ የለም። አፋር ስልህ ፍቺ ስልህ ፈልገህ እንደዚህ እንደሆነዋል ምናምን ተብሎ አይደለም። ምክንያቱም ቤተሰብ አለ። በቤተሰብ የጣው እንደ ስለሆነ አንዱ ባሉን ለማፍታት ወይ ሚስቱን ለማፍታት ከመጣ ምንድነው ችግራቸው? ሽምግልና ይመጣል። ሽምግልና የሷና የሱ ጉድለቱን ይታያል። ከዛ በኋላ ጉድለቱን ታይቶ ተመለስ ትባላለህ። ስለዚህ አሁን በአፋር እኮ አንድ ወጣት ምርጫ የለውም ማለት ነው። ለምሳሌ አሁን እኔ ማግባት የምፈልገው ቀይ አሁን መጥቷል። አሁን መጣ። አሁን እየተመራረጡ መግባት ተጀምሯል እንጂ አሁን ለልጆች አንተ ነህ የትዳር አጋራቸውን የምትመርጠው ወይስ እነሱ ናቸው? ያቆየን እንጂ እሱ አይታወቅ። ጊዜ እየተለወጠ አይደለም። ከጊዜ ጋር ነው የዛ ግንኙነት። ምክንያቱም እምቢ የሚሉ ልጆች መጥተዋልና ምክንያቱም ባህል አሁን ታይሳዓዳ ውስጥ የሚገልጸው አንዳንድ ነገር እሱ ነው። ባህልን መቶ ማንነትህን ስትተው ነው። ምክንያቱም ዜማ መንፈሱን ነው የሚገልጸው። ጨፈራችን አነጋገራችን አይደለም የሚገልጸው፣ ደስታችን የምንገልጽበት ነው። በዛው ልክ እንደገና ባህል ምን ይገልጻል? ያንተ አኗኗር አካባቢህን ነው የሚገልጸው። ምክንያቱም ከባህል ከማንነቱን ከወጣ ሌላ ነገር ነው የምትሆነው። ከሞደርን የተማርን ሰዎች ነን። አዎ መማር አለብህ። መማር ግን ባህልን አያስተውም። ባህልን እንድትጠብቅ ያደርጋል። ባህልን እንድትመረምር ያደርጋል። ምንድነው ጉለቱ? ምክንያቱም እኔ ምስቴን ሳገባ እናቴን የዳረችኝ ምንድነው ጉለቱ? ምን ሳይድ ኢፌክት ምንድን አድቫንቴጁ ምንድነው? ዲስአድቫንቴጁ ምንድነው? ነገር ያን ነገር ቢመረመር ትመረምራለህ። ያን ነገር ስትመረምር ጥሩ ነገር የምታገኝበት አለ፣ ጎድሎ የምታገኝበት አለ። መርምረህ ግን ዋናው ላይ ስትደርስ በጎ ነው የሚበዛው። አሁን ለምሳሌ ወደ ከተማ ለስራ የሄደ የአፋር ወጣት ከተማ ካለች ጉብል ጋር ፍቅር ጀመረ። እሷን ይዞ ወደ አፋር ቢሄድ ቤተሰብ ያጸድቅለታል? ያጸድቅለት። አሁን ጀምሯል አልኩ። አሁን ጸድቋል። አሁን ጸድቋል። ዋናው ይላሉ ሃይማኖት ይላሉ። ሃይማኖት ዋናው ፍቅር ይላል። መግባባት ካለ እንግባባ ነው። ስለዚህ አሁን ብዙ ነገሮች እየተቀየሩ ነውና አሁን ከተማ መሀል ያለ አንድ ሰርግ ላይ አየየ ምን ሊመስልሽ እያሉ ነው። አሁን አዲስ አበባ ላይ ስንት ሰርግ አለ? ብዙ ጊዜ አዲስ አበባ ላይ ብዙ ሰርግ አለ። አጋጥሞ አያውቅም ማለት ነው እንጂ ብዙ ሰርግ አለ። ዋው! አንድ ቀን ጋብዛለሁ ሰርግ ላይ አንድ ሰርግ እስኪ እውነት አይታየዋለህ እንዴ? አፋርን መጎብኘት አለብን፣ መምጣት አለብህ። ለምሳሌ አንተ የአፋር ክልል የባህል አምባሳደር ማን ይሾመ? የሾመኝ ባህልና ስፖርትና ወጣት ቢሮ ነው እኮ። አሁን እኮ መቀስቀስ አለብህ። አፋር ጋር ኑ ስትል እኮ ቅድም እንዳልከው ነው። ስለ አፋር ያለን እውቀት በጣም አናሳ ነው። ምናቃት በ3 በ4 ዘፈን ነው። አሁን ሎሚ በወረው የሚለው እንኳን ራሱ በአፋርኛ እንዳለ አናቅም። በነገራችን ላይ ጥያቄ ሎሚ በወረውር ነው ትርጉሙና በአፋርኛውም እንደዛ ነው። በዚህ ወይ የነበረው ሲያስብ የመጀመሪያው እሱ ነው የዘፈነው ይባላል። መሐመድ አልጃሃሪ ነው መጀመሪያው የዘፈነው እሱ ነው። ምንድነው የሱ ዘፈን? እሱ ለወከብ አይደለም። ሎሚ በወረወር ጋር አይገናኝም። ከሎሚ ጋር ምንም አይገናኝም። የኖርኩበት ሀገር ሳስታውስ ምክንያቱም እሱ ርቆ ማለት ናፍቆት ነው። ስለ ናፍቆት ነው፣ ስለ ሀገር ናፍቆት ነው የሚገልጸው። ምክንያቱም አሁን ልክ ስትለኝ እነዚህ ነገሮች እኛ እናቅ። ይሄ መግለጽ የምችለው በዘፈን ነው። ባይዘው ዘፈኖቹን ብዙ ነገር የሚያሳየው አገርን የምታስታውቅበት፣ ባህልን የምታስታውቅበት ስለ አፋር አሁን በአንድ ነገር ትታወቃለች። በእርግጥ በሉሲ ትታወቃለች። እሱ ትታወቃለች። ግን ከሱ ባሻገር ሌሎቹም አሉ። የሰው ዘር መሆኑን ብቻ ሳይሆን ሌላ ስለ አፋር መግለጽ ስትፈልግ ባህልን እስቲ አሁን ለምሳሌ የአፋር ምግብ ምንድን ነው? የአፋር ምግብ አሁን እዛ መጥተህ ባስቀምጥህ አሪፍ ነበረ። እመጣለሁ። ብዙ ምግብ ነው። እስቲ አሁን ለምሳሌ ለሰርግ ምትላለ፣ ለእንግዳ ስትያቀርብ ተብለዋለ። አሁን የከተማ ኑሯችን ላይ ሽሮ በተደጋጋሚ አለ። ሽሮ የለችም እኛ ጋር ሽሮ የለችም። ሽሮ ሳይሆን ጎንፍ ወተት ነው የምናበዛው እኛ። የግመል ወተት አለ፣ የፍየልም የከብትም ወተቶች አሉ። እዛ ላይ የሚያቀርብ ስጋ እንደ አይነት ነው እንደገና። ስለዚህ የአፋር ሽሮ ገንፎ ነው ማለት ነው። የአፋር ሽሮ አሁን እንኳን አልጋ ላይ ወጣለችና ግን ኑሮ ተደጋጋሚ የሚበላ አፋር ላይ ብዙ አይነት ምግብ አለ ተደጋጋሚ የምንበላው። አሁን የስጋ አስበሰለ ሐኒድ የሚባል አለ። ሐኒድ የሚባል ምግብ አለ። የስጋ በየአይነት የምታስበው ምግብ አለ። ግን በጣም የምንታወቅበት ጎንፎ አለ፣ ሙፌ አለ ተደጋጋሚ የምንበላው።
ቅልል ያሉ ምግቦች ምንላቸው። ለምሳሌ አሁን በግ ስናርድኛ የምንበላው የተወሰነውን ክፍል ነው አይደለ? ለምሳሌ ከዚህ በላይ ያለው ነገር ወይ እግሩ አካባቢ አፋር በተለየ የሚዘጋጅ ምግብ አለ። ለምሳሌ ከቀንድ ከብት እሱ የሚዘጋጅ የለም። ስለዚህ የከተማው አበላል ዘዴ ነው እዛም ያለ። አዎ የከተማው እዚህ የምንጥለው ነገር እዛ ይጣላል፣ እዚህ የምንበላው ነገር እዛም ይጣላል። ዋው። ከዛ ውጭ መጠጥስ? መጠጥማ ውሃ ነው የምንጠጣው። ውሃ ነው የምንጠጣው። ወተት ነው የምንጠጣው። ወተት ዋናው ወተታችን ማር አለ። ቀን ላይ ብዙ ጊዜ በጣም ፀሐይ ሙቀት አካባቢ አለ አይደለ? ምንድን ነው የሚደረገው በሙቀት በዛ ሰዓት? አሁን ሙቀት ሁሉ ሀገር ላይ የለም ባይዙ። እሱን እኮ አፋር ያላወቁት ያልኩት ለዛ ነው። አፋር የተወሰነ በአካባቢ ይሞቃል፣ የተወሰነ አካባቢ ግን አይሞቅም። አረንጓዴ ነው የሚሞቀው። ለምንድን ነው የሚደረገው? የሚሞቀው ቦታ ላይማ ምን ታረጋዋለህ? ሙቀቱን እንደ ስቲም እዚህ ጋር አዲስ አበባ ላይ ከፍለን የምንጠቀመው እዛ በነፃ እንጠቀመው። ያው ስቲም መግባት ማለት ነው። ስቲም መግባት ነው እሱ። ከአዲስ አበባ ብዙም አይርቅም አይደለ? 500 ኪሎ ሜትር አለ፣ ወደ 1000 አለ። ብዙ ነው። አፋር ርቀት አለ። ከአዋሽ ጀምሮ እስከ በራህሌ እስከ ባዳ እስከ ዶሎል ድረስ ርቀት አለው በጣም። የከተማ ኑሮ ስታይ ፎቁን እንደ አንዳንድ ስልጣኔ ሞቅ ያለ ነገር መቼም ከገጠር ጋር ስታነጻጽረው ከተማ ነው። አያጓጓህም? ሰመራ አይተህ አታውቅም ማለት ነው ወይ? ሰምተህ? ሰመራ በጣም ያጓጓ ከተማ ሆናለች እኮ ዋና ከተማ የአፋር። ስለዚህ ስንት ፎቅ አለ ስንት ትላለህ። ከተማ ብርቅ አይደለም እያልክ ረቢስሚላህ ሰመራን ያየ ሰው ወደ አዲስ አበባ ጎራ አይልም ነው የሚልህ። ኧረ ጎበዝ ሰመራ እንሂድ። ሰመራን አሁን ያየ ሰው ፎጣ ብቻ ይዛችሁ ነው እስቲም በነፃ ያገኘው። ከዛ በኋላ ናፋሻ የሆነ ቦታዎች አሉ። ስንት ፎቅ አለ ስንት ፎቆች አሉ፣ ስንት ሆቴሎች አሉ። በጣም አፋር አሁን አድጋለች። ስለዚህ እንደ ባህል አምባሳደርነትህ አፋርን መጎብኘት በብዙ ጥቅም አለው። አፋር ላይ መስራት ሰላም አለው። ህዝቡ እንግዳ ተቀባይ ነው። ምግቡ፣ መጠጡ፣ መዝናኛው እያልክ ነው። መጠጡ ስላችሁ ወተቱን ነው። ወተቱን በደንብ አድርጋችሁ ነው የምትጠጡት። አፋሩን ለመጎብኘት አሁን ምንድነው የሚያስፈልጋችሁ? የግመል ነው። ኧረ የግመልም የከብትም የፍየልም የግመል መድኃኒት ነው ባይዘው። በግመልና በከብት ወተት ማለት ያለው ልዩነት ምንድን ነው? ልዩነቱ ግመል መሆኑና ከብት መሆኑ ብቻ ነው። ጣዕሙ የተለየ የሚበሉት ነገር እንደገና ይለያል። ግመል የምትበላው ዛፍና ከብት የምትበላው ዛፍ አንድ አይደለም። ጣዕሙ በሱ ይለያል። ግመል የሚበላው በጣም ይለያል። መድኃኒት ነው እሱ። ስለዚህ ከግመል ወተት ከከብት ወተት በላይ የግመል ወተት ይወደዳል። በጣም ይወደዳል። በአፋር ዘንድ ግመል የተወደደች ናት ባይዘው። በአፋር ዘንድ ግመል የሚወደድ እንስሳ ነው። የተከበረች። በሚቀጥለው ስትመጣ ቃል ትገባልኛለህ? የግመል ወተት ይዘልኝ። የግመል ወተት በደንብ አድርጌ እመጣልሃለሁ። ለምን ነው መድኃኒትነቱ? መድኃኒት ለሁሉም ነገር ነው። ሆድህን እንደገና የሆድ ማንሸራተት ብቻ ያጸዳልሃል። ፊትህን እንደገና ሁሉ ጊዜ እሱ የሚጠጣ ከሆነ ራሃ ነው የምትለው። ጸጉር ያበቅላል። ጸጉሩን በደንብ አድርጎ መሰለኝ የሚያበቅለው። ለምሳሌ ሳይ እዛ ቦታ ላይ ግጥም ያለ ነው። አዎ ጸጉሩን የሚያበቅልማ። እኔ ሙቀት መለጤን ብዬ አስብ ነበር። አረ አያረጋው። የግመል ወተት ከተጠጣ እንዲገጥም የግመል ወተት ከበታ ይሄን በቃ እንዴት አድርጎ ፋ ነው የሚልል። ዋው! አረ አሊ አፍሪካ እንዴት ነው በእናታችሁ? አዲስ አበባ ስማገኘውም አለ ዛሬ እዚህ ለሰይፉ በኢቢኤስ ተመልካቾች። ምክንያቱም አፋርኛ እኔ ካሁን በፊት ከታደለ ሮባ ጋር አብሮ አጋቡዮን ሁሴን በርሃሌ በጣም ወዳጅ ነበር። ደህና ነው አለ በጣም ተወዳጅ ነው እሱ። ተወዳጅ የኛ የመጀመሪያ ዘፋኝ ነው። ኢንቨስተር ሆኖ ነው የጠፋው። ምንድን ነው እንደዛ በለው። ኧረ ተው አሁን ያዘፍናል ልጅ አይዘፍንም። ይዘፍናል በጣም ይዘፍናል እንጂ አሁንም ይዘፍናል። አዎ ጊታር ይችላል አስታውሳለሁ በጊዜው። አዎ ጊታር ይችላል። ጎበዝ ዘፋኝ ነው እሱ በጣም ጎበዝ ዘፋኝ። ከዛ በኋላ እንግዲህ አሁን መጣ እያለ አፋርኛ እያዩ ያለሁት አንድም ባንተ ነውና አፋርኛን ስልት እንድትወዱት አድርጎ አዲስ አልበሙን ለቋል። በራሱ ዩቲዩብ ቻናል ነው። በራሱ ዩቲዩብ አፍሪካ አሊ ዩቲዩብ ቻናል ነው። ሁሉ አሁን 2 ክሊፕን ተለቋል። አልበሙ እዛ ነው ያለው። በጣም አሪፍ ጥሩ እየሄደ ነው ያለው አሁን። ዋው! ያው እንደዚህ ሆነ ነው የምታቀርበው? እንደዚህ ሆኜ ነው የማቀርበው። እንደው ስላለባበስ አሁን እቺ ነገር ውስጡ አላት አይደለ? አይ ከዚህ በፊት ግን የባህል አምባሳደር በመሆኔ አፋርን ወክዬ የአፋር ሕዝብ ላንተ የሰጠ ስጦታ አለ። እኔ አደራ ተሰጥቻለሁና የአፋር ባህል አምባሳደር ሲያርጉኝ አሁን ለብሰህ እኔ ጋር አንድ ጊዜ ላስለብስህና እንዴት እንደብል
ችግሌ ናት ችግሌ ናት ጌሌ አዎ ተጠቅመህበት ታውቃለህ? ለፍቅር ነው በጣም አይደለም ለፍቅር እቺን እንደዚህ እናደርግልህና የአፋር ባህልን ከማስተዋወቅ አንፃር ያለባበስ ደስ ይላል። ይሄ አለባበስ አሁን ከታች ምንም ነገር እንደ ይቅርታ አድርግልኝና አሁን ለምሳሌ ቤት ላይ አደረገው ፈልጋለሁና ግልገል ሱሪ ከስራ ይደረግ እቺ ውይ በቃ ይሄኛው ይሄ ደግሞ ከላይ የሚደረገው ከላይ ነው። ትክክለኛ ባህል አምባሳደር ነው እውነቱ ለመናገር። እቺን ነገር ባህልን ለማስተዋወቅ አይደለም እቺን እንደዚህ ታረግና እቺን ከዛ አይደለም እቺን ወደ ታች ትላለች እቺን ትሄድልህና እዚህ ጋር እንዴት ነው አየየየ እሱ ነው በጣም ደስ ይላል። በቃ ይሄን አደራ ይሄ ከአፋር ህዝብ የመጣ ስጦታ ነው። ዋው አመስግኑልኝ በእናታችሁ አፋር። ያው እንግዲህ ስሜም አለ ከተወዳጅ ከአዲሱ አልበም በራስ ዩቲዩብ ቻናል ከለቀቀው ላይ ምንድነው አሁን የምታቀርበው የዘፈን ርዕስ? እንነጋገር የሚለው እናውራ የሚለው ሁሉን ነገር በውይይት በዲስከሽን አይደለም የሚሆነው። አፋር እሱ ይወዳል። ያ በኋላ ሀገራዊና ወላላ የሚለው ነው እሱ ሳዳዕ ይባላል። ከስምንቱ ካሰው ላሌ ሮያን ሆራ ከዛ በኋላ ሁለቱም አለ ካሶ ሁለቱ አይነቶች ከስምንቱ ማለት ነው። ያንዳንዱ የራሱ ባህል አፋር በዚህ አይደለም በዚህም አለ ላሌ ብሎ እንደገና ከግርማ ያለ ካሶም ይባላል። እንደዚህ የሚጨፍሩበት ጹጉራቸውን ላይ እንትን ሲያርጉበት ለሴት የምታመጉስበት ለሴት ፍቅር ጥያቄ የምታቀርብበት የኛ እንደገና ፍቅር ጥያቄ ስናቀርብ በፍቅር በዘፈን ከሆነ ሮያን ይባላል ሳዳዕ ይባላል። በተለያዩ ናቸው ባህላችን። ታገቢኛለሽ ወይንስ በቃ እሱ ከሆነ አሁን ሳዳዕ እሷ በቃ ምንም አትጠይቅም። እሷም ትመለሳለች። የምትፈልጊ ከሆነ እንትን ትላለች፣ ማትፈልጊ ከሆነ እኔ አለ እንነጋገር ደስ ይላል ርዕሱ። አዎ እንነጋገር። ዳጉ የሚለው ቃል ምንድነው? በአፋር ዳጉ ማለት ኢንፎርሜሽን ነው። አፋር ንጹህ የሆነ በቃ ዳጉ ማለት አንድ ነገር ከሱ እኔ ከስሜ የሰማሁት ወደ አንተ ሳመጣ ስሜ ያለኝ ብቻ ነው ማስተር ተጨማሪ ነገር የለም። መጨመር መቀነስ ምናምን የለም። እሱ ዳጉ ይባላልና አሁን የሆነ ወደቀ ሲባል ተሰበረ አሁን ለምሳሌ ታመመ ሲባል ሞተ ሞተ ሲባል ተቀበረ አይደል? ዳጉ ታመመ እንዴት ሆነ በቀኝ ሆነ ምናምን አለ ሳይሆን ታመመ ነው። እከለ ታመመ ነው፣ እከለ ዳነ፣ እከለ እንደዚህ ሆነ ነው። ንጹህ የሆነ ምንም ተጨማሪ የሌለበት ማለት ነው። የዳጉ በረከት በላቸው። በጣም ይሄ እየጨመርን አሁን እኮ ትልቁ ችግር እሱ ነው። እንደ ቲክቶክ እንደ ፌስቡክ ሆነ ዳጉ የለበት። ዳጉ የለም። ዳጉ ንጹህ የሆነ ዳጉ ነው። ዛሬ ሰይፉና አፍሪካ ተገናኘ ከተባለ እሱ ዳጉ ነው። በምን ተገናኙ ምናምን አልተነገረም። ስለዚህ አትጨምሩ አትቀንሱ። የሰማችሁት ነገር ዛሬ እዚህ የተናገርናት ነገር አዲስ አበባ ነገም በራህሌ ላይ ወይም አብዓላ ወይም ሰመራ ላይ የሚናወራት ከሆነ ያችን ይዘን ነው የምንሄደው። ከዚህ የሄደ ሰው ያ ነገር እንዴት ነው አሰላም አለይኩም ይባላል፣ ዳጉ ባሄ ይላል። ከዛ ቁጭ ብሎ ዳጉ እንትን የመጣ ሰው ነው የሚሰጥህ። ምን ነበር እዛ ላይ ዝናብ ድሮ ዝናብ ነበረ ማለት እንስሳ አይደለም እንትን የሚያደርገው የነበረው ዳጉ እንዴት ነበር ሲሉ ዳጉ ሲሰጡት አይ እንዲህ ይላል። እሱ እንደገና ሄዶ ወደ ሌላ ይሄዳል። አሁን 3 ቦታ አይደለም ያለነኛ ጅቡቲ፣ ኤርትራ እዛ ያለ ከአፋር ሄደ ከዛ ከሰመራ ሄደ ጅቡቲ ሲገባ ያቺ ሰመራ ላይ ያየት ነገር ከጅቡቲ ሄደ ወደ ኤርትራ አሰብ ጋር ሲደርስ ያቺ ነገር ናት ነገር እዛ የነበረው ነገር ንጹህ ነው። እውነትም አፍሪካሊ የአፋር ትክክለኛ አምባሳደር ነው። እውነቱ ነው። በጣም ትክክለኛ ሹመት። አዲሱ ዘፈን እስኪ እንነጋገር በመነጋገር ነው ምናምነው እኛ የሚል የዜማ ግብዣ አለው። መጀመሪያ የዜማ ግብዣው ተመችቷቸዋል? መልካም እድል ብያለሁ። በድጋሚ እንግዲህ ሌላ አዲስ አልበም ደግሞ ስታወጣ እንገናኛለን ብዬ ተስፋ አደርጋለሁ። የጨውን መሬት ጉዳይ እና የገመዱን ወተት እንዳትረሳ። ከምርቶች በኋላ እንመለሳለን። አመሰግናለሁ።